በየዓመቱ በጣም በርካታ የሚባሉ ተማሪዎች በዲሲፕሊን ቅጣት ከትምህርታቸው ሲባረሩ ይስተዋላል። ተማሪዎች የከፍተኛ ትምህርት ተቋማት የዲሲፕሊን መመሪያ ወይም ሕጎችን ባለማወቅ በየዓመቱ በጣም በርካታ የሚባሉ ተማሪዎች ከትምህርታቸው ሲባረሩ ይስተዋላል። እናንተም በሰፈራችሁ በሆነ አጋጣሚ ተማሪዎች ከትምህርታቸው በማያውቁት ባልጠበቁት ስህተት ተባረው ለዓመት ወይም ለሴሚስተር ከፍ ካለ ደግሞ አጠቃላይ በአካዳሚካል ዲስሚሰል ሲባረሩ አይታችሁ ልታውቁ ትችላላችሁ። ተማሪዎች ከሚማሩበት ተቋም ወይም ዩኒቨርሲቲ የዲሲፕሊን ቅጣት የሚያስተናግዱት የሚባረሩት ደግሞ የከፍተኛ ትምህርት ተቋማት ተማሪዎች የዲሲፕሊን መመሪያ ወይም ግቢ ውስጥ የተማሪዎች መብቶች ምን እንደሆኑ፣ የተማሪዎች አጠቃላይ ግዴታዎች ምን እንደሆኑ፣ በተማሪዎች መኝታ ቤት ውስጥ የተከለከሉ ነገሮች ምን እንደሆኑ፣ በካፌ ፈጽሞ የተከለከሉ ነገሮች ምን እንደሆኑና በአጠቃላይ የተማሪዎች የዲሲፕሊን ጥፋት እና ቅጣቶቹ ምን እንደሆኑ ባለማወቅ በዚህ ቪዲዮ አዲስ የምትገቡ ተማሪዎች ልትሆኑ ትችላላችሁ። ከዚህ በፊት ሲኒየር የሆናችሁ ተማሪዎች ልትሆኑ ትችላላችሁ። በምትማሩበት ዩኒቨርሲቲ ውስጥ ራሳችሁን ከዲሲፕሊን ቅጣት እንድትቆጠቡ የከፍተኛ ትምህርት ተቋማት ተማሪዎች የዲሲፕሊን መመሪያ ዶክመንትን ሼር አደርጋችኋለሁ። ዶክመንቱንም ከአሁኑ ጀምሮ እንድታውቁት እንዲረዳችሁ ዶክመንቱን የት እንደምታገኙት ጭምር እነግራችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ሰላም፣ እንዴት ናችሁ? ለማታውቁኝ ፈንታውን ጸው ይባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ መረጃው ለሌሎች ተማሪዎች እንዲደርስ ቪዲዮውን ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። እስዳብን በየዓመቱ በተለያዩ ዩኒቨርሲቲዎች ቁጥራቸው ይሄ ነው የማይባል በጣም ብዙ ተማሪዎች በዲሲፕሊን ቅጣት ወይም በጥፋት ሲባረሩ ይስተዋላል። ይሄ ደግሞ የሚመነጨው የተማሪዎች ወይም የከፍተኛ ትምህርት ተቋማት ተማሪዎች የዲሲፕሊን መመሪያ ሕጎችን ባለማወቅ ነው። እናንተም ይሄ ነገር በእናንተ ላይ ሀፕን እንዳያደርግ እንዳይፈጠር ከወዲሁ እንድትጠነቀቁ እንዲረዳችሁ በማሰብ የከፍተኛ ትምህርት ተቋማት ተማሪዎች የዲሲፕሊን መመሪያ ዶክመንትን ከፈለጋችሁ የቴሌግራም ቻናሌ ላይ @productiveexgeo ብላችሁ በመግባት ወይም የቪዲዮ ዲስክሪፕሽን ላይ የቴሌግራም ቻናሉ ሊንክ አለላችሁ። እዛ ውስጥ በመግባት ዶክመንቱን ዳውንሎድ አድርጋችሁ የከፍተኛ ትምህርት ተቋማት ተማሪዎች የዲሲፕሊን መመሪያ ህግ ምን እንደሚመስል ከወዲሁ ማንበብ ትችላላችሁ። ይሄ ዶክመንት የከፍተኛ ትምህርት ተቋማት ተማሪዎች የዲሲፕሊን መመሪያ ዶክመንት ስትገቡ ለሁሉም ዩኒቨርሲቲዎች የሚያገለግል ዶክመንት እንደሆነ ዩኒቨርሲቲዎቹ ሊስት ታዩታላችሁ። የከፍተኛ ትምህርት ተቋማት ተማሪዎች ዲሲፕሊን መመሪያን ስለመላክ ይላል። እንግዲህ ትምህርት ሚኒስቴር ነው ለሁሉም ግቢዎች የላከው። ይሄ ሁሉም ዩኒቨርሲቲዎች ህግን የተማሪዎችን ዲሲፕሊን የሚመሩበት ወይም የሚቆጣጠሩበት ህግ ነው። ሌላው እንግዲህ ወደ መጀመሪያው ስንሄድ ዶክመንቱን ባጭሩ ምን እንደሚመስል ራፍሊ አሳያችኋለሁ። የመጀመሪያው ክፍል 2 ክፍል 1 ህጉ ምን እንደሚመስልና አጠቃላይ መግለጫው ነው። ክፍል 2 ግን መብቶችና ግዴታዎች ናቸው። የተማሪዎች መብቶች ምን ናቸው፣ ተማሪዎች ግዴታዎች ምን ናቸው የሚለውን የሚያሳይ ህግ ነው። ከዚህ በመግባት የተማሪዎች አንቀጽ 5 ላይ የተማሪዎች መብቶች ምን እንደሆኑ ኢንዲቴል አላችሁ። መብታችሁ ምን እንደሆነ ማወቅ ትችላላችሁ። ዲቴል ገብታችሁ ማንበብ ትችላላችሁ። ሁለተኛው የተማሪዎች አጠቃላይ ግዴታቸው ግቢ ውስጥ ግዴታቸው ወይም ማድረግ የሌለባቸው ነገር ምንድን ነው የሚለውን የተማሪዎች አጠቃላይ ግዴታዎች ውስጥ ገብታችሁ ግዴታችሁ ግቢ ውስጥ ግዴታችሁ ምን እንደሆነ በዛ ዩኒቨርሲቲ ውስጥ ማድረግ ያለባችሁ ግዴታ ምን እንደሆነ ማወቅ ትችላላችሁ። ክፍል 3 ላይ በመሄድ ደግሞ የተከለከሉ ተግባራት ግቢ ውስጥ ማድረግ የሌለባችሁ ነገር ምን እንደሆነ የተከለከሉ ተግባራትን ታገኛላችሁ። እሱን ነገር ማንበብ ትችላላችሁ። እንግዲህ ሌላው ግዴታችሁ በተማሪዎች መኝታ ቤት የተከለከሉ ተግባራት አሉ። በተማሪዎች ዶርም ውስጥ የተከለከሉ ተግባራት አሉ። እሱንም ከዚህ ውስጥ በመግባት በተማሪዎች መኝታ ቤት የተከለከሉ ነገሮችን እዚህ ላይ በመምጣት ማወቅ ትችላላችሁ ማለት ነው። ሌላው እንግዲህ ግዴታችሁ በተማሪዎች ምግብ ቤት ውስጥ ፈጽሞ ማድረግ የሌለባቸው የተከለከሉ ነገሮች አሉ። እሱን ነገር ከዚህ በመምጣት እያንዳንዱን ኢንዲቴል ራፍሊ ማየትና ከምታደርጉት ነገር መጠንቀቅ ትችላላችሁ። ሌላውና ዋናው የተማሪዎች የዲሲፕሊን ጥፋት ወደሚለው ስንመጣ ክፍል 4 የዲሲፕሊን ጥፋቶች ምን ናቸው፣ ተማሪ ሲያጠፋ ምን ይፈጠራል የሚለውን ያሳያችኋል። ሌላው ተማሪ ሲያጠፋ የመጀመሪያው የቃል ማስጠንቀቂያ የሚያሰጡ የዲሲፕሊን ጥፋቶች ምን እንደሆኑ እዚህ ላይ የቃል ማስጠንቀቂያ የሚያሰጡ የዲሲፕሊን ጥፋቶችን ማየት ትችላላችሁ፣ ማግኘት ትችላላችሁ። ሌላው ቀላል የዲሲፕሊን ጥፋቶች የሚባሉት የሚያሰጡ ቀላል የዲሲፕሊን ጥፋት የሚያሰጡ ጥፋቶች አሉ። እነሱንም እዚህ ላይ በመምጣት ዲቴሉን እያንዳንዱ ነገር ማንበብ
ትችላላችሁ። ሌላው መካከለኛ ዲሲፕሊን ጥፋቶች የሚባሉ ጥፋቶች አሉ። እነዚህ ጥፋቶች ከአንድ ወሰነ ትምህርት እስከ 2 ዓመት የሚያስቀጡ የዲሲፕሊን ጥፋቶች ናቸው። በዚህ ውስጥ የተመደቡት ጥፋቶች ከአንድ ወሰነ ትምህርት ወይም ከአንድ ሴሚስተር እስከ 2 ዓመት ተማሪውን ከትምህርት የሚያሳግዱ ጥፋቶች ናቸው። እነዚህን ጥፋቶች ላለማድረግ እዚህ ውስጥ በመግባት ጥፋቶቹ ምን እንደሆኑና ማድረግ የሌለባችሁን ነገር ካሁኑ ማወቅ ትችላላችሁ ማለት ነው። ሌላው ከፍተኛ የዲሲፕሊን ጥፋቶች የሚባሉ ጥፋቶች አሉ። እነዚህ ጥፋቶች ከ2 ዓመት እስከ 3 ዓመት የሚያስቀጡ ከፍ ካለም ከትምህርት ገበታ የሚያሳግዱ የዲሲፕሊን ጥፋቶች ናቸው በዚህ ጥፋት ውስጥ የተመደቡት። እነዚህን ነገሮች አውቃችሁም ሳታውቁም እንዳታደርጉ ቀድማችሁ እነዚህን ሩሎች ወይም ጥፋቶች ማድረግ የሌለባችሁን ነገር እዚህ ውስጥ በመግባት ማግኘት ትችላላችሁ። በጣም ከፍተኛ የዲሲፕሊን ጥፋት የሚባል ደግሞ ሌላውና ዋናው ጥፋት አለ። ይሄ ከዩኒቨርሲቲው የትምህርት መርሃ ግብር ሙሉ በሙሉ መሰናበትን የሚያስከትል የዲሲፕሊን ጥፋቶች ናቸው። እነዚህ ጥፋቶች እንደሚከተለው ተመልክተዋል። እነዚህን ጥፋቶች እንዳታደርጉ ከዚህ ለምሳሌ ብንሄድ የሌሎችን ብሔር ወይም ሃይማኖት የሚጎዳ ድርጊት መፈጸም፣ ለምሳሌ መንፈሳዊ መጽሐፍ፣ ስዕሎችና ቅርጻቅርጾች፣ ሃይማኖታዊ ምልክቶች እንዲቃጠሉ ወይም ቅርጻቸው እንዲጠፋ ማድረግ፣ ይሄ በጣም ከፍተኛ የዲሲፕሊን ጥፋቶች አጠቃላይ ከትምህርት መርሃ ግብር የሚያሰናብ አንዱ ጥፋት ነው። ሌላው እንደ ኤግዛምፕል በዩኒቨርሲቲ ቅጥር ግቢ ውስጥ የአካል ጉዳት ወይም ሞት ሊያስከትል የሚችል ስለታማና ተተኳሽ መሳሪያዎች ወይም መርዛማ ነገሮችን ይዞ መገኘት እና ለመግባት መሞከር፣ ይሄ በጣም ለምሳሌ የጠቀስኩላችሁ ናቸው። ዲቴሉን ለምሳሌ ፊርማ መኮረጅ ወይም ሰነድ መደለዝ፣ በመሰረዝ ማጭበርበር፣ ለማጭበርበር መሞከር የሚሉት በጣም በርካታ የሌላ ተማሪ ቋንቋ፣ ብሔር፣ ሃይማኖት፣ ማንነት ማንቋሸሽ፣ እነዚህ በጣም ከፍተኛ የዲሲፕሊን ቅጣት የሚያስከትሉ ናቸው። ጂሲዎች ከሆናችሁ ደግሞ እጩ ምሩቃን የዲሲፕሊን ጥፋቶች ፈጽሞ ሲገኙ የሚወሰዱ እርምጃዎች አሉ። እነዚህን ጂሲ ከሆናችሁ እነዚህን ማንበብ አለባችሁ። በአጠቃላይ ግቢ ውስጥ እስካላችሁ ድረስ ባላችሁበት ዩኒቨርሲቲ የከፍተኛ ትምህርት ተቋማት ተማሪዎች የዲሲፕሊን መመሪያ ህጎችን በደንብ ማወቅና ሳታውቁ እንዳታጠቁ ወይም ከማጥፋት እንድትቆጠቡ ይህንን ዶክመንት አትሊስት ራፍሊ ብታዩት ሪከመንድ አደርጋችኋለሁ። ዶክመንቱ ማግኘት ከፈለጋችሁ ቅድም እንዳልኳችሁ የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ ታገኙታላችሁ። ገብታችሁ ቴሌግራሙ ላይ ዶክመንቱን ዳውንሎድ አድርጋችሁ ካሁኑ ቀድማችሁ ህጉን ወይም መመሪያውን ማወቅ ስላለባችሁ ካሁኑ እንድታውቁት በሚል ነው ቪዲዮ ያዘጋጀሁላችሁ። አይሆፕ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁት እና እዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፒስ